ሰላም ጤና ይስጥልኝ አድማጭና ተከታታዮች ሐምሌ 10 ቀን 2018 ዓ.ም ዕለታዊ ታማኝና አዳዲስ ፈጣን ሰበር መረጃዎችን ይዤላችሁ መጥቻለሁ። አዳዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ ለተለት አዳዲስ መረጃዎች እንዲደርሷችሁ በተለይም በሰሜኑ ኢትዮጵያ ክፍል ያለውን ወቅታዊ የፖለቲካ ሁኔታ እየተከታተልኩ ማቀርብላችሁ ነው የሚሆን። እናንተ ቻናሉ ሰብስክራይብ እያደረጋችሁ ለተለት ሰበር መረጃዎችን አዳዲስ መረጃዎችን እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። አሁን ወደ አርዕስተ ዜናዎች እና የህወሓት ወታደራዊ አመራሮች የቲዲኤፍ ሴት ወታደሮችን መድፈራቸው በምርመራ ተጋለጠ። የህወሓትን ጭካኔ የሚያስረዱ ተጨማሪ መረጃዎች እየወጡ ነው። ቡድኑ በሰሜኑ ጦርነት ወቅት የገዛ ሴት ወታደሮቹ ላይ ጾታዊ ጥቃት ይፈጽም እንደነበረ ዛሬ የወጣ አንድ ምርመራ ሪፖርት አጋልጧል። በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሩን ኢራን አስታውቃለች። እንዲሁም ህገ ወጡን የህወሓት ቡድን ሀገርን የማፍረስ እየፈጸመ ያለውን ክህደት የሚቃወም ሰላማዊ ሰልፍ በአዲስ አበባ ነገ ቅዳሜ ሊካሄድ መሆኑ ተሰምቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው እንለፍ። በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሯን ኢራን እያስታወቀች ሲሆን በአሜሪካና በኢራን መካከል ሰኔ 17 ቀን ተደርሶ የነበረው ጊዜያዊ የሰላም ስምምነት አሜሪካ በኢራን የወደብ ከተሞችና ወታደራዊ ጣቢያዎች ላይ ተከታታይ የአየር ጥቃትና የባህር ከበባ ማድረጓን ተከትሎ ሙሉ ለሙሉ መፈርሱ ተሰምቷል። የአሜሪካ ማዕከላዊ ዕዝ በባንደር አባስ፣ ቻባሃር እና አሃዝባ በሚገኙ የኢራን የዕዝ ማዕከላት የጸረ አውሮፕላን መከላከያዎችና የሚሳኤል ጣቢያዎች ላይ ያነጣጠረ ጥቃትን ፈጽሟል። በጥቃቱ ቢያንስ 35 ሰዎች ሲገደሉ ከ300 በላይ መቁሰላቸውን የኢራን ጤና ሚኒስቴር አስታውቋል። በተጨማሪም የአሜሪካ ጦር በኢራን ወደቦች ላይ እገዳ የጣለ ሲሆን አንድ የነዳጅ ጫኝ መርከብ በሚሳኤል መመታቱንም ተገልጿል። የኢራን ከፍተኛ ተደራዳሪ ሙሐመድ ባገር ቃልቢ ሀገራቸው ከአሜሪካ ጋር የህልውና ጦርነቱ ውስጥ መሆኗን የገለጸው የሀገሪቱ ጦር ኃይል አሁን ላይ ሙሉ የእርምጃ ነጻነት እንዳለው አውጇል። የኢራን ውጭ ጉዳይ ሚኒስትር አሜሪካ ቃል ኪዳኗን በማፍረስ ምክንያት ኢራን ከስምምነቱ መውጣቷንና ለጊዜው ምንም አይነት አዲስ ድርድር እንደማታደርግም አስታውቋል። በአጸፋውም የኢራን እስላማዊ አብዮታዊ ጥበቃ ኃይል በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ዕዝ ላይ ጥቃት በመሰንዘር ክልላዊ የጦርነት እርምጃዎችን መጀመሩን አስታውቋል። የህወሓት ወታደራዊ አመራሮች የቲዲኤፍ ሴት ወታደሮች መድፈራቸው በምርመራ የተጋለጠ ሲሆን የህወሓትን ጭካኔ የሚያስረዱ ተጨማሪ መረጃዎች እየወጡ ነው። ቡድኑ በሰሜኑ ጦርነት ወቅት የገዛ ሴት ወታደሮቹ ላይ ጾታዊ ጥቃት ይፈጽም እንደነበረ ዛሬ የወጣ አንድ የምርመራ ሪፖርት አጋልጧል። ዘ ኒውስ ሁማን ራይትስ ይህን በተመለከተ አስደንጋጭ የምርመራ ይፋ ሪፖርት አድርጓል። አንድ አፍታ ሚዲያ በተመለከተው በዚህ ሪፖርት በሰሜኑ ጦርነት ወቅት የቲዲኤፍን የተቀላቀሉ ሴት ወታደሮች በከፍተኛ የቡድን ወታደራዊ አመራሮች ተደፍረዋል፣ ጾታዊ ጥቃትም ተፈጽሞባቸዋል ነው የተባለው። በሰሜን ኢትዮጵያ አዲስ የጦርነት ስጋት ባንዣበበበት በዚህ ወቅት የትግራይ ክልላዊ ባለስልጣናት የቀድሞ የትግራይ መከላከያ ኃይል ተዋጊዎች እንደገና እንዲመዘገቡ ጥሪ እያቀረቡ ሲሆን በዚህ ኃይል ውስጥም ያገለገሉ ሴቶች ከ2020 እስከ 2022 በተካሄደው ግጭት ወቅት በራሳቸው አዛዦች እጅ የደረሰባቸው የጾታ ጥቃት በይፋ መናገር መጀመራቸውም ተሰምቷል። በጦርነት ወቅት የተፈጸመው የሰብአዊ መብት ጥሰቶች ላይ የተደረገው አብዛኛው ትኩረት የኢትዮጵያ መንግስት ወታደሮችና ከእነርሱ ጋር በአጋርነት የተዋጉ የኤርትራና የአማራ ኃይሎች ህወሓትን ለማጥፋት በወሰዱት ዘመቻ ወቅት በተፈጸመ ግፎች ላይ ነበረ። ሆኖም ለትግራይ ሴቶች ፍትህ ማለት የቲዲኤፍ መኮንኖች በሴት ተዋጊዎች ላይ የተፈጸመውን ጾታዊ ጥቃት በተመሳሳይ መመርመር ማለት ነው። ከእነዚህ ሴቶች ብዙዎቹ ቀደም ሲል ያዩትን ጥቃት ከመሸሽና ጥበቃ ለማግኘት በማሰብ ወደ ተዋጊነት ተቀላቅለው የነበሩ እንደሆነም ተሰምቷል። በመጨረሻም ወደምናየው መረጃችን ስናልፍ ህገወጡ የህወሓት ቡድን ሀገርን ለማፍረስ እየፈጸመ ያለውን ክህደት የሚቃወም ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑ ተሰምቷል። ህገወጡ የህወሓት ቡድን ሀገር ለማፍረስ እየፈጸመ ያለው ክህደት የሚቃወም ሰላማዊ ሰልፍ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የትግራይ ሰላምና ለውጥ ምክር ቤት አስታውቋል። ህገወጡ የህወሓት ቡድን ከኢትዮጵያ ታሪካዊ ጠላቶች ተልዕኮ በመቀበል ሀገር ለማፍረስ እየፈጸመ ያለው ክህደት የሚቃወም ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ፊታችን ቅዳሜ ሐምሌ 11 ቀን 2018 ዓ.ም ይካሄዳል። ምክር ቤቱ በሰጠው ጋዜጣዊ መግለጫ በትግራይ ክልል ያለው ህገወጥ የህወሓት ቡድን በክልሉ ህዝብ ላይ እያደረሰ ያለው ግፍ መከራ እንደቀጠለ አብራርቷል። በፕሪቶሪያው ስምምነት መሰረት በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር በኃይል በመገልበጥ ስልጣንን በህገወጥ መንገድ የያዘው ይህ ቡድን ከኢትዮጵያ ታሪካዊ ጠላቶች ተልዕኮ በመቀበል የትግራይ ህዝብ ተመልሶ ወደ ጦርነት አዙሪት እንዲገባ ከፍተኛ እንቅስቃሴ እያደረገ እንደሚገኝም ምክር ቤቱ ገልጿል። ይህን የህገ ወጡ ቡድን እኩይ ተግባር ለመቃወም በአዲስ አበባ የሚኖሩ የትግራይ ተወላጆች የሚሳተፉበት ሰላማዊ ሰልፍ እንደሚካሄድ የገለጸው ምክር ቤቱ ሰላም ፈላጊ የሆነው የትግራይ ህዝብ ጦርነት እንደሚበቃው በህገ ወጡ የህወሓት ቡድን የተጣሰው የፕሪቶሪያው ስምምነት
በአስቸኳይ እንዲተገበርና በክልሉ ዓለም አቀፍ ሕግጋት በጣሰ መልኩ አዋጅ በማውጣት ወጣቶችን ለጦርነት ለመማገድ የሚደረገው ኃይል አፈሳ በአስቸኳይ እንዲቆም የሚሉ ጥያቄዎችና መልእክቶች በሰልፉ እንደሚንጸባረቁ ማስታውቋል። ህገወጡ ህወሓት ቡድን ከኢትዮጵያ ታሪካዊ ጠላቶች ጋር በመሆን አጠቃላይ የአፍሪካ ቀንድን ለማተራመስ የሚያደርገው እንቅስቃሴ ለቀጠናው ስጋት በመሆኑ ዓለም አቀፉ ማህበረሰብ ተገቢውን ትኩረት እንዲሰጠው ምክር ቤቱ ጠይቋል። በህገወጥ ቡድኑ ወታደራዊ አፈሳ ምክንያት በርካታ ወጣቶች ትግራይን ጥለው ወደ አዲስ አበባ እየጎረፉ መሆኑን የገለጸው ምክር ቤቱ ሰልፉ እነዚህን ወጣቶች ጨምሮ በርካታ የአዲስ አበባ ነዋሪዎች፣ የትግራይ ተወላጆች ድምጻቸውን በአንድነት የሚያሰሙበት መድረክ እንደሚሆንም አመላክቷል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ